እርሱ የሚሳነው ነገር አይደለም። ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። አንድን ነገር ለማድረግ በፈለገና በወሰነ ጊዜ ሁን ይለዋል፣ ወዲያውም ይሆናል አለ። በቃሉ ነው የሚያስገኘው። ምን በሚለው ቃል? ሁን በሚለው ቃል። ሁን ካለ ይሆናል እሱ ማለት በቃ። ለዚህ አታስብ። የግዴታ ወንድ አንቺን መገናኘት ምናምን አይጠበቅበትም። እርሱ ቻይ ነው ሁሉን ለማድረግ። ሁን ይላል፣ ወዲያውም ይሆናል። ይሄ ነው እና ስለዚህ ሰዎች እርሱን አላህ ስብሐነሁ ወተዓላ መሲሁን የፈጠረበት ትልቁ ዓላማ ምንድን ነው? እርሱ በሁሉም አይነት መንገድ መፍታት ቻይ መሆኑን ተአምረኛነቱን ሊያሳይ ነው። በሁለት ቦታ ላይ ለዓለማት ተአምር አደረግኳቸው እያለ ይናገራል። ወለቲ አሕሰነት ፈርጀሃ ፈነፈኽና ፊሃ ሚን ሩሒና ወጀዐልናሃ ወብነሃ አየተን ሊልዓለሚን ይላል። ልጇንም እርሷንም ለዓለማት ህዝብ ሁሉ ድንቅ ተአምር አደረግኳቸው ይላል። መሲሁም ተአምር ነው፣ እናቱም ተአምር ነች። ከምን አንፃር መሲሁ ተአምር ነው ሊባል የሚችለው? ሲታይ ጊዜ ይህ ሰው ከእናት ብቻ ያለ አባት የተፈጠረ ሰው ድንቅ ተአምር ነው ለኛ። ይህን ተአምር ግን ያደረገውን ያን አምላክ ነው እንትን ምንድን ነው በእርሱ ላይ ይሄን እንዲሆን ያደረገ፣ በእርሷ ላይ ይሄን እንዲሆን ያደረገ ያ አንዱ አምላክ ነው፣ የዚህ ኃይል ባለቤት አምላክ ምን ያክል ቻይና ጥበበኛ ነው የሚለውን ተደንቀን እንድናልፍ። ሁለተኛው ነገር ምንድን ነው? ከእርሷም ተአምር ነች። እሷ ማርያም ተአምር ነች። ለምን ከተባለ ወንድ ሳይገናኛት ልጅን የወለደች ሴት ተብላ የምትታይ ሴት ነች። ዓለም ላይ ማንም ሴት የለችም እዚህ ዓለም ላይ ወንድ ተገናኝቷት የወለደች ብትሆን እንጂ ማርያም ስትቀር ማንም ወንድ ሳይነካ ጫፋ ሳይገናኛት የወለደች ተአምራዊ ሴት ተብላ ትገለጻለች። ሁለቱንም ተአምር አደረግኳቸው የሚለው አላህ ከዚህ አንፃር። እሺ ስለዚህ መፍጠር እንደሚችል ለማሳየት ነው ከሚለው እንትን ብቻ ነው ማለት ነው እንደሚያችል። አንደኛ እሱ ነው። ሁለተኛ መሲሁን የፈጠረበት ሌላኛው ዓላማ ለእስራኤል ሰዎችን ላደርገው ዘንድ ነው ይላል። ወራህመተን ሚና ያለአባትና ያለ አባቱ መፈጠሩን ነው የኔ ጥያቄ እንጂ እዛው ላይ ነብዩ ፐርፐዙማ ሌላ እንደዛ ሊሆን ይችላል። ግን ያለ አባት አድርጎ መፍጠሩ ምክንያቱም አሁን አዳምን ሲፈጥረው ሰው ስላልነበረ ግድ ከባዶ ካፈር ይፈጥረዋል። ሔዋንን ደግሞ እሷን ለመፍጠር የግድ የሆነ ሰው ስለሚያስፈልግ ከአዳም ይፈጥራል። ከዛ በኋላ ግን ያሉ እንትን በሙሉ ከወንድና ከሴት እያደረገ መፍጠር ይችላል። ነብያትን እንደዛ አድርጎ ፈጥሯል። መሐመድንም እንደዛ አድርጎ ፈጥሯል። ኢሳ ላይ ሲመጣ ግን ይቀየራል። ክርስቲያኖች ካለ አባት እንደመወለዱ የራሱ የእግዚአብሔር መለኮት ነው ሆኖ ሰው ሆኖ ነብይ ሆኖ የወጣው ከሚል ነው እንግዲህ እሱ የእግዚአብሔር ልጅ የሚባለው ማለት ነው። የአላህ ልጅ የሚባለው በክርስትና ያላህ ቆሽ ስለሱ ከምንድን በስነና ላይ ያለን ጥያቄዎች ጠይቅ። አሁን ድረስ ከቀየርን በክርስትና ብዙ እንሄዳለን። ስለዚህ ጥያቄህን ጨርስና ችግር የለም ወደዚያ እንሄዳለን። እሺ እንደ እስልምና ምንድነው ዓላማው ከተባለ ያለ አባት መፈጠሩ ያኔ ተአምር ይሆን ዘንድ ነው። ተአምር ይሆን ዘንድ ነው። አምላክ ያለ ወንድ ያለ ሴት መፍጠር እንደሚችል ቻይ መሆኑን ለማሳየት ያደረገው ድንቅ ስራውና ተአምሩ ነው መስሎ። እሺ በቃ እዛው እንግዳ ኢሳ ላይ ያለኝ ጥያቄ ልጠይቅና ልጨርስ። ኢሳ ሞቷል ወይስ አልሞተም? በእስልምና አልሞተም፣ አልተገደለም፣ አልተሰቀለም። አምላክ አላህ በክብር ወስዶታል። ኦኬ። በመጨረሻው ዘመን የሚመጣውም ኢሳ ነው። በመጨረሻ ዘመን አይመጣም። በመጨረሻ ዘመን በፊት ከዛ በፊት ዘመን ፍጻሜ አለ። ከዚያ በፊት ይመጣል፣ ይሞታል፣ ዓለም ትቀጥላለች። ምን ሊሰራ ነው የሚመጣው? በጣም ጥሩ። ሰዎችን ወደ ኢስላም ሊጠራቸው በእርሱ ላይ የተወራው ሁሉ ስህተት እንደሆነ ሊያስተምር ዘንድ ይመጣል። ስለዚህ አሁን ወደ ያረገው በኋላ ሰዎች በእሱን እንደሚያመልኩት ስለሚያውቅ ነበር እንዲህ አሁን ያረገው ማለት ነው። አምላክ ነው የሚያሳውቀው። ታዲያ እንደመጣ እኮ ሁሉ ነገር ጨራርሶ መሄድ ይችል ነበረ። ያሳርገውና እዛ መጨረሻው ዘመን በእሱ ላይ የተወራውን ነገር ስተት እንደሆነ ሊናገር እንዴት ሊመጣ ይችላል? ድጋሜ ለምን መምጣት አስፈለገው? ያስተምር ሰዎች ኦልሬዲ መጥቷል እኮ በእርሱ ላይ ተዋሽቷል። ገብቷል። ይሄንን አያውቅም ነበር ምድር ላይ ምን እንደምታሰብ አምላክ አላህ ሱብሓነሁ ወተዓላ ያሳውቀዋል። በቁርአን ላይ ምን ይላል? ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊሂም ፈለማ ተወፈይተኒ ኩንተ አንተ ረቂበ ዐለይሂም ማለት በምድር ላይ ሲሳሁን ሰዎች ምን እንደሚሰሩ ዒሳ ያውቃል። ምንም ያውቁ ጉዳይ የለም። በምድር ላይ ያለን ምንም አያውቅም። ምን ይላል መጨረሻ ዘመን ላይ ሲናገር ከቂያማ ቀን ከአላህ ካስነሳው በኋላ
ከአላህ ፊት ይጠየቃል። አምልኩ ይብልሃል ወይ እነዚህን ህዝቦችን ተብሎ ይጠየቃል። መሲሁ በቁርአን ላይ አለ። እኔ አላልኳቸውም፣ እኔ አንተን አምልኩ ብቻ ብዬ ነው የሰበኳቸው፣ አላውቃቸውም። ከዚያ ሲናገር ምን ይላል? ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊሂም አለ። በመካከላቸው በነበርኩበት ጊዜ ድረስ አብሬያቸው ነበርኩኝ አለ። ያችን የቆያትን ጊዜ ማለት ነው። ፈለማ ተወፈይተኒ ኩንተ አንተ ረቂበ ዐለይሂም አለ። እኔን ግን ካሳረግከኝ በኋላ አንተ ነህ የምታውቀው የምትቆጣጠራቸው አለ። ምንም አውቀው ጉዳይ የለም አለ። አብሬያቸው እስከኖርኩበት ጊዜ ድረስ አውቃለሁኝ አለ። አብሮ በኖረ ጊዜ ሰው ይህን ያውቃል። ከዚያ ካሳረግከኝ በኋላ ግን የማውቀው ጉዳይ የለም። እሺ እና ለብዙ ዓላማዎች ነው የሚመጣው። አንደኛው ነው ያልኩህ ለማስተማር የሚለው ያሉበትን ስህተት ሊገልጽና ሊያስተምራቸው፣ ልክ እንዲሁ ሌላ ዓላማዎች አሉት። እሺ ኦኬ። ስለዚህ አላህ ያውቃል ማለት ነው፣ ወደፊት በሱ የሚያመልኩ እንደሚኖሩ ያውቃል። ስለዚህ ለዛ ብሎ አሁን ያሳርገውና ልክ የሚያመልኩት ሲመጡ ይልከዋል ድጋሜ ነው እንግዲህ። እሺ አንደኛው ፐርፐዝ ይሄ ነው ብለኛል። ሁለተኛው ሌሎችስ አሁን እያመለኩት እኮ ያው እኮ የሚያመልኩት አሉ፣ የሚያመልኩት አሉ። አዎ ዝም አላለም። ያን ያውቃል ፈጣሪ ዝም አላለም። ለምን እስከዚያ ድረስ ዝም ብሎ መሲሁን አወረደ ከሆነ ዝም አላለም። ከመሲሁ በኋላ ነብይ ነፍስ አታምልኩ ተው የሚላችሁ ነብይ ተላከላችሁ። እርሱ ከነብያት መካከል አንድ ነብይ ነው። ተው ተቆጠቡ የሚል ነብይ ተላከ፣ እምቢ አላችሁ። አላህ ነብይ ሙሐመድን ሰለላሁ ዐለይሂ ወሰለም ወደ ክርስቲያን ወደ አይሁድ ልክ ያለው እያለ ቃል በቃል ይነግራቸዋል። ያሉበትን ስህተት አጥራ ነገራቸው እያለ ይነግራቸዋል። በቁርአን ላይ በጣም በርካታ ቦታ ላይ አላህ ቁል ያ አህለል ኪታብ እያለ ይናገራል። ምናልባት አይተህ ከሆነ የመጽሐፉ ባለቤቶች ሆይ በላቸው ይላል። አክብሮት ጭራሽ የነብያት መጽሐፍ በእጃችን ላይ አለ ስለሚሉ ባካቸው ኑ በላቸው፣ ወደ እውነቱ ጥራቸው። ያን አንድ አምላክ በብቸኝነት እናያለን። መሲሁ አልተገደበም፣ አልተሰቀለም፣ አምላክ አድኖታል። ብዙ እንደዚህን ትምህርቶች ታገኛላችሁ በቁርአን ላይ። አምላክ ዝም አላለም፣ አምላክ ዝም አላለም፣ ልኳል። ያውና ቃሉንም እስከ ዓለም ፍጻሜ ድረስ የሚጸና ቃል አደረገላችሁ። በዚህ ቃል ላይ ሁጃ አለባችሁ። ስለ መሲሁ ተነግሯል፣ ስለ ማንኝ፣ ስለ ማርያም፣ ስለ ገብርኤል፣ ስለ ሁላቸውም ተነግሯል። አምላክ አንድ የተወ ነገር ነው። በአጠቃላይ ይህ ነው። ሌላ የሚመጣበትን ዓላማ ነው ያልከው። ሌላ የሚመጣበት ዓላማ ምንድን ነው? ሐሰተኛው መሲህ አለ። አሁን እዚህ ጋር በጣም የሚገርመኝ አምላክ ጥበብ አለ፣ የሚገርመኝ ማለት ነው። እሱ ምንድን ነው? እንደምታውቀው አይሁዶች እውነተኛውን መሲህ አንቀበልም ብለው አስተባብለዋል አይደለ? አልፋ አዎ። ነገር ግን እስካሁን እየጠበቁ ይገኛሉ። ታውቃለህ፣ መሲሁ ይመጣልናል ብለው ማለት ነው። ያንን እየጠበቁ ነው ያሉት። ያን እውነተኛውን መሲህ አምላክ ለምን እንዳዳነው ለምን እንደሚያወርደው ይሄ ፓርት ነው በጣም የሚገርመው ማለት ነው። እና ሐሰተኛው መሲህ በሚመጣ ጊዜ ዘመኑ ፍጻሜ ላይ አይሁዶች ለኛ የተላከው መሲህ ይሄ ነው ብለው የሚቀበሉታል አሉ ነው ሰለላሁ ዐለይሂ ወሰለም ትንቢት እየነገሩ። መሲሆች ማነው አይሁዶች እየጠበቁ ይገኛሉ እስካሁን። يخرج الدجال አሉ ትንቢት ሲናገሩ من ارض خراسان فيتبعه 70,000 يهودي وعلى رؤوسهم الطيالس አሉ። ዘመኑ ፍጻሜም ላይ ሐሰተኛው መሲህ ይነሳል አሉ። የዛኔም እንደተነሳ አይሁዶች ይከተሉታል ይቀበሉታል አሉ ነው ሰለላሁ ዐለይሂ ወሰለም። ለኛ ቃል የተገባው መሲህ ይሄ ነው አሉ። ለምን ይሄን ተቀበሉ? ለምን ያን እውነተኛውን መለሱ? አይሁዶች መሲሁ ሲባል ጊዜ እነሱ የጠበቁት ምን አይነት መሲህ ነበር? ንግስናንና ስልጣንን ለምደዋል። በዳዊት በሰለሞን በሙሴ ለምደዋል አይደል? የበላይነትና ነብይነትን በዚያው እና እነዚህን እንደዚያ የመሰለ ምድራዊ ስልጣንን የሚያቆናጥጣቸው መሲህ ይጠብቁ ነበር። ነብዩላህ ዒሳ ሲመጡ ጊዜ ስለቀጣዩ ዓለም ብቻ ነው የሚሰብካቸው። ሲያዩት ስለቀጣዩ ዓለም ብቻ፣ ሲያዩት ስለቀጣዩ ዓለም ብቻ። ለኛ ቃል የተገባው መሲህ ነው። ስለዚህ አንቀበልም አሉ። የዛኔ ሐሰተኛው ለምንድን ነው የሚቀበሉት? ሐሰተኛው ደግሞ እኔ የዚህ ዓለም ገዥ ነኝ ብሎ ነው የሚነሳላቸው። ለኛ ቃል የተገባው ከእርሱ ጋር ሆነን ዓለምን የምንገዛ የሆነው መሲሁ ለኛ ቃል የተገባው ይሄ ነው ብለው ይቀበላሉ አይደል? አምላክ አላህ ሱብሓነሁ ወተዓላ የዛኔ ወዲያው እውነተኛውን መሲህ ያወርደውና የበላይነት ፈልገውበት ያለውን ሐሰተኛውን መሲህ በእውነተኛው መሲህ በዛ እንቀበልም ባሉት በእውነተኛው መሲህ ፍጻሜ ያደርገዋል። ይድና ደጃልን ግደል ይላል። አይሁዶች በቃ ትንቢቱ ተፈጸመልን እውነተኛውን መሲህ ያገኛን ብለው ሲዋርቁ ያንን የመለሱትን እውነተኛውን መሲህ አላህ ከሰማይ ያወርድና በእርሱ እጅ የዛን የሐሰተኛውን መሲህ ፍጻሜ ያደርገዋል። ያንን የሚገድለው ማን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መሆን ነበረባቸው? ላ አይደለም። አብርሃም መሆን ነበረበት? ላ የሚያያዘው ከእውነተኛው መሲሁ ጋር ነውና፣ ስለዚህ ለዚህ ነው አላህ ያስቀረው የዘመኑ ፍጻሜ ላይ ያንን ሐሰተኛውን መሲህንም እንዳጠፋ የወሰነው ለዚህ ነው። ወጣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይህን ትንቢት እየተናገሩ እያለ ለው ኸረጀ ወአነ በይነ አዝሁሪኩም ለከፈይቱኩም ዐንሁ አሉ።
እኔ በመካከላችሁ እያለሁ ሐሰተኛው መሲህ ቢነሳ እኔ በቃችሁ ነበር አሉ። አየህ ያጠፉት ነበር። እኔ በቃችሁ ነበር፣ ማንም እርሱን አይጋፈጥም፣ እኔ ብቻ በቃ ነበር አሉ። ፈለር እስከ ዘመኑ ፍጻሜ ድረስ መቆየትንም ተሰጥተው ነበር ወይ? አዎ ተሰጥተው ነበር። ሐዲስ ላይ ኢነላህ ኸየረ ዐብደን በይነ አልበቃኢ ፊ ዱንያ ወበይነ ማ ዐንደላህ ፈኽተረ ማ ዐንደላህ አሉ። እነሆ አምላክ አላህ አስመረጠኝ እስከ ዘመኑ ፍጻሜ ድረስ በህይወት መቆየትን ወይንም ደግሞ ወደ ቀጣዩ ዓለም መሸጋገርን። እኔስ ምድራዊ ህይወት በቃኝ፣ ወደ ቀጣዩ ዓለምን መሸጋገር መርጫለሁኝ አሉ። ይህ ነው በአጠቃላይ መሲሁ የሚመጣበት ሌላኛው ዓላማ ይህ ነው። ሁለት ምክንያት ማለት ነው። አዎ ሌላኛው መሲሁ ሐጅ ያደርጋል። እንግዲህ ነቢያቶች ሁሉ ወደ መካ በመሄድ ሐጅ ያደርጋሉ። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ተናግረዋል። መሲሁ ግን የዛኔ ሐጅ አላደረገም ነበር። ሐጅ ያደርጋል ወርዶም ብለው ተናገሩ። ይህንም ይፈጽም ዘንድ ከነቢያቶች እርሱ እንዳይቀር አምላክ አላህ ሱብሓነሁ ወተዓላ የሐጅን ስርዓት ይወፍቀዋል። ወዳው ደጃልንም እንደገደለ ቀጥታ ወደ መካ በመሄድ ሐጅ ያደርጋል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ينزل عيسى ابن مريم في آخر الزمان فيحج بيت الله الحرام ويعتمر عنه የዘመኑ ፍጻሜ ከመድረሱ በፊት መሲሁ ወደ ምድር ይወርዳል፣ ሐጅንም ይሰራል፣ ዑምራንም ይሰራል። ታዩታላችሁ። እሺ አንዱ ሲመልስልኝ መስቀልን ለመስበር ምናምን ብሎ መልሶልኝ ነበር ኮሜንት። እሱም አለ በጣም ብዙ ዓላማዎች አሉት እያልኩ ነበረ። መስቀል የምን መስቀል? በእርሱ ላይ የተሰቀለበት የተባለው መስቀል በእርሱ ላይ የተዋሸበትና የተቀጠፈበትን ስህተት ያርመዋል። ስህተት ነው እኔ አልተገደልኩም አልተሰቀልኩም ብሎ ልክ በቃል በቁርአን ላይ እንደሚገኘው ያለው እውነታ ያስተምራቸው። የዛኔ በዘመኑ ሰዎች ይቀበሉታል ወይ? አዎ የምድር ሰው ሁሉ አማኝ ይሆናል፣ ለእርሱም ይተዳደራል። መሲሁ የዓለም ንጉስ ይሆናል፣ የዓለም አስተዳደር ይሆናል። የሚመራችሁን በእኔ ትምህርት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በቁርአንና በሐዲስ ያስተዳድራል። ያኔ ነቢያችን ሰለላሁ ዐለይሂ ወሰለም ዩሺኩ አየንዚለ ፊኩም ዒሳ ብን መርየም ሐከመን ሙቅሲጣን አሉ። ፍትሃዊ መሪ ሆኖ በመካከላችሁም ይወርዳል አሉ። ዓለምን ህዝብ እርሱ ነው የሚመራው። እኛ ነብያትን የምናከብር ትውልዶች ነው። ነብይ ከመጣ እሱ ነው የሚመራ። ጭራሽ እንዳውም በዚያኔ በሚመጣ ጊዜ አሉ ሶላት ልትሰግዱ ቀርባችሁ ይደርሳል አሉ። ሲወርድ ጊዜ መሲሁ በመላእክት ታጅቦ ነው የሚወርደው ብለው ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። መልአክ ከግራና ከቀኙ አጅበውት ይወርዳል ብለው ተናገሩ። ከወረደም በኋላ ወደ ኢየሩሳሌም ቀጥታ ያቀናል። ወደዛች ወደ አስተማረበት ሀገር ላይ ይሄዳል። ወደ ኢየሩሳሌም ከሄደ በኋላ አደም አለይሂ ሰላም ወደዛ ይገባል። ለመስገድም ተዘጋጅታችሁ ሳላችሁ የዛኔ ይመጣል ይደርሳል አሉ። ይሄን ትንቢት እየነገሩን ስለወደፊቱ ወላሂ ምን ያክል እንደሚወዱት ማለት ነው። መሲሁ ምን አሉ? መን አድረከ ሚንኩም ዒሳ ብን መርየም ፈሊቅረአሁ ሚኒ ሰላም አሉ። አደራ የዛኔ ከእናንተ ከትውልዶቼ የማርያምን ልጅ መሲሁን ያገኘ የእኔን ሰላምታ ያንብብለት አሉ። ሰላሙ አለይኩም ብለውሃል። ሙሐመድ አጊተውታል፣ ሰላም ብለውታል፣ ሰላምታ ተለዋውጠዋል። በሰማይ ላይ አላህ አገናኝቷቸዋል። ይህን ሐዲስ ላይ ተቀምጧል። ሷሂህ ሙስሊም 162 ላይ። ያም ቢሆን ግን ስለወደፊት እየተናገሩ ይህን ቃል ይናገራሉ። አደራ ትውልዶቼ ስታገኙት ሁላቸውም የእኔን ሰላምታ ለመሲሁ አድርሰዋል። በሌላ ሐዲስ ላይ አነ አውለ ናሲ ቢዒሳ ብን መርየም ፈለይሰ በይኒ ወበይነሁ ነቢይ አሉ። የማርያምን ልጅ ዒሳን ከእኔ በላይ ማንም የሚወደው የለም አሉ። አንደኛ ከማንም በላይ የምወደው እኔ ነኝ ብለው ተናግረዋል። በእኔና በእርሱ መካከልም ነቢይ የለምም ብለው ተናገሩ። እና ትንቢቱን እየተናገሩ እያለ ነብዩ ሰለላሁ ዐለይሂ ወሰለም ስለወደፊት ስለመምጣቱ ወደ መስጂድ በሚገባ ጊዜ የዛኔ እናንተም ታገኙታላችሁ የዛኔም ትሉታላችሁ አሉ። መሪው እንደሚል የሚያሰግዳቸው ሙስሊሞችን በሰዓቱ ተቀደም ያ ነብይ አላህ ይላል። አንተ የአላህ ነብይ ሆይ ተቀድመህ አሰግደን ትሉታላችሁ። ፈየቁል እንዲህ ይላችኋልም አሉ። የሚናገረውን የሚሰራውን ሁሉ ያውቃሉ። ነብዩ ሰለላሁ ዐለይሂ ወሰለም ትንቢት ደረጃ አምላክህን አሳውቋቸው በትንቢት ደረጃ ተናግረዋል። ስለ ቅርጹ ስለ ተክለ ሁሉ ተናግረዋል። ለይሰ ቢጠዊል ወላ ቢልቀሲር መርቡዕ ያኒ በጣም ረጅም አይደለም ስታዩት፣ በጣም አጭርም አይደለም መካከለኛ ነው። ዋሲዕ በይነ መንኪበይህ ትከሻዎቹ መካከል ሰፋ ያሉ ናቸው። በጣም የሚያምር ውብ እንደሆነ ገልጸውታል። በሚመጣ ጸጉሩም እስከ ወሸዕሩሁ ኢላ ሸሕመቲ ወዙነይህ እስከ ጸጉሮቹ ጫፍ ድረስ የደረሰ ጸጉርም አለዋል። በሚመጣ ጊዜ ልክ አንዳችሁ ከዝናብ ወደ ቤት ስትገባ ጊዜ የሚንጠፈጠፍ ውሃ አይደለ? እንደዚያ ይመስላችኋል። የእርሱ ግን የዛን የወርቅ ቅብ የመሰለ ነገር ከዚህ ሲንጠፈጠፍ የሚመስል ይታያችኋል። ለይሰ ቢልአሕመር በጣም ቀይ አይደለም፣ ወለይሰ ቢልአብየድ በጣም ነጭ አይደለም፣ መካከል ላይ ያለ ሰው ነው አሉ። የዛኔ በሚመጣ ጊዜ ምን ትሉታላችሁ? አሰግደን ትሉታላችሁ። ወየቁሉ ለኩም አሉ፣ እርሱ ግን እንዲህ ይላችኋል አሉ ኢነሃ ኡቂመት ለኩም፣ ይህ ሶላት ለእናንተ ነውና ኢቃማ የተደረገ እናንተ አሰግዱ ይላችኋል። ነቢይ ነው ግን ትውልዶች እንዲያሰግዱት ይፈቅድላቸዋል።
ምን ያክል ተዋዱዕ ያለው የተናነሰ ይሆናል ራሱን ከፍ ከፍ የማያደርግ ለሌሎች ዝቅ የሚል ነብይ መሆኑን ያሳያል። ይወራቸዋል። አይ እኔ መሪ ነኝ እኔ ነኝ የምመራህ ላላ እንደዛ አይደለም። ሙተዋዲዕ ያን ለሌሎች የተናነሱ ናቸው ነብያቶች። አይ ለእናንተ ነው ቃል የተደረገው እናንተ አሰግዱ ይላቸዋል። ያቺ የመጨረሻ ማሰገድ ነው ለነብዩ ሰለላሁ ዐለይሂ ወሰለም ትውልዶች። እዚያ በኋላ የትውልዱን መምራትን ስርዓት መሲሁ ነው የሚቀበለው፣ እሱ ይቀበላል። ልክ ሰግዶ እንደጨረሰ ወይخرጁ ወይጥልቡ الدجال አሉ። ከዛ ሰግዶ እንደጨረሰም ሐሰተኛውን መሲህ ፍለጋ ይወጣል አሉ። ደጃል ሐሰተኛው መሲህ እየመጣ እውነተኛው መሲህ ከመስጂዱ እየወጣ ይገናኛሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ፈዩድሪክሁ ያገኘዋልም አሉ። ፈየذوب الدجال كما يذوب الملح አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐሰተኛው መሲህ እውነተኛውን መሲህ በሚያየው ጊዜ ያውቀዋል አሉ። ወዲያውም ልክ ጨው ውሃ ውስጥ ሲገባ እንደሚቀልጥ እንደሚሟሟ የዛኔም ሐሰተኛው መሲህ እውነተኛውን መሲህ በሚያይ ጊዜ ይቀልጣል ይሟሟል አሉ። ፈየርጅ ፍርገፈገፈ ፈየህሩብ አሉ ነብዩ ሰለላሁ ዐለይሂ ወሰለም ለማምለጥም ይሮጣል አሉ። ፈየቁሉ ለሁ ዒሳ ዒሳ እንዲህ ይለዋል ላ ተህሩብ ምኒ ኢነ ሊየ ደርበተን ዐለይክ ይለዋል። እኔ አትሸሽ ከእኔ አታምልጥ ይለዋል። ለእኔ በአንተ ላይ አንዲት ምጥ አለችኝና አላህ ይወሰነልኝ ከዛች አታመልጥም አትሸሽ ይለዋል። ፈየትበዑሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ይከተለዋል የተወሰነ ፈየድሪቡሁ ፈየቅትሉሁ ቢደርበትን ዋሂዳ አንዲት ምት ብቻ ይመታዋል በዚያች በአንድ ምት ይፈጽምበታል። ከዚያ በኋላ እርሱን ከጨረሰ በኋላ ምን ያደርጋል? ቀጥታ ስራው ምንድነው? ወደ ሐጅ ስራ ይሄዳል። የሐጅ ስነ ስርዓቱን ከጨረሰ በኋላ ወየድዑ الناس الى دين الله አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰዎችንም ወደ አላህ ዲን ወደ ኢስላም ይጣራል አሉ። ወላ يبقى في زمانه الا الاسلام አሉ በእርሱ ዘመን ኢስላም እንጂ ሌላ ምንም ሃይማኖት አትቀርም ምድር ላይ አጠቃላይ የምድር ሰዎች የዛኔ ያምናሉ። አላህ በቁርአን ላይ ይህን ይናገራል። ወኢን ሚን አህሊ الكتاب الا ليؤمنن به قبل موته ይላል። የመጽሐፉ ባለቤቶችም እንኳን አይኖሩም የዛኔ እርሱ ከመሞቱ በፊት የሚያምኑ ቢሆን እንጂ በእውነተኛው እምነት እያለ ይናገራል። ያምናሉ አለ። የዛኔ ታዲያ አምላክ ምን ያደርጋል? ነቢያችን ሰለላሁ ዐለይሂ ወሰለም የመሲሁን አገዛዝ ጊዜ ገለጹት። ጸጋ የሚትረፈረፍበት ጊዜ ከአዳም ጀምሮ እስከ ዓለም ፍጻሜ የዛኔ ነው አሉ። ለምን? ምክንያቱም የዛኔ የምድር ሰው ሁሉ አማኝ ይሆናል፣ ለአንድ አምላክ ብቻ ይገዛል። አንድ ከሃዲ ምድር ላይ አይኖርም የዛኔ ወላ يبقى في زمان فيهلك الله الملل في زمانه አሉ ሰለላሁ ዐለይሂ ወሰለም። በእርሱ ዘመን አጠቃላይ እምነቶች ሁሉ እንዳለ ይጠፋሉ፣ ለአንዱ አምላክ ብቻ የሚገዙ ይሆናሉ። የዛኔ የጸጋውን መትረፍረፍ ሲገልጹ ነብያችን ሰለላሁ ዐለይሂ ወሰለም ጸጋ መትረፍረፍ ብቻ አይደለም፣ በጣም ፍቅር እንደሚሰፍን ተናግረዋል። ሐታ የሚናደፉ እንስሳቶች መናደፋቸው እንደሚያቆሙ ተናግረዋል። ፈረስና ምንድነው አህያና ነብር በአንድ በላይ የሚበሉበት ጊዜ ይሆናል አሉ። በአንድ ላይ አንዱ ሌላው ላይ ተንኮልን የማያስብበት ዘመን ነው። ፍቅር ይሰፍናል፣ ጸጋ ይሰፍናል አሉ። ወየፊድ ልማል አሉ መሲሁ የዛኔ መንግስት ነው፣ አስተዳደር ነው፣ መሪ ነው። የዛኔ ገንዘብንም ያትረፈርፋል፣ ይለቃል ለትውልድ አሉ። አንድ መሪ ፍትሃዊ ከሆነ ስለ ራሱ የማያስብ ስለ ምድራዊ ጥቅም ጣጣ የሌለው ከሆነ እውነተኛ መሪ ከሆነ ለህዝቦቹ ጸጋ በጸጋ ያደርጋቸዋል። መሲሁ የዛኔ ፈይፊድ ልማል ገንዘብንም ሁሉ ያትረፈርፋል፣ አንድም ድሃ ምድር ላይ አይኖርም አሉ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የእሱን ዘመን ሲገልጹ ምን አሉ? ተሰደቁ ቀብለ አን የእቲ ዐለ ናሲ ዘማኑን የኽሩጁ ረጁሉ ቢሰደቀቲሂ ወየኽሩጁ ኢላ በይቲሂ ወለም የቅበልሁ ዋሒዱ ሚነል ፉቀራእ ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሰዎች ሆይ ምጽዋትን አድርጉ አሉ፣ ለድሃዎች ለግሱ። የሆነ ጊዜ በሰዎች ላይ ከመምጣቱ በፊት አሉ፣ በዚያም ጊዜ ሰዎች ሰደቃ ምጽዋት ለማድረግ ለድሃ ለመስጠት ገንዘባቸውን ተሸክመው ይሄዳሉ። የሚቀበላቸው ድሃ ግን አጥተው ገንዘባቸውን ይዘውት ወደ ቤታቸው ይመለሳሉ አሉ። ያ ዘመን ከመምጣቱ በፊት ከወዲሁ ለድሃ ለግሷል። ያ ዘመን የማን ዘመን ነው? የመሲሁ ዘመን ነው። ጸጋ በጣም ይትረፈረፋል እና ያ ነው የአምላክን ሕግና ስራ ከጠበቁ ትውልድ እርሱ ጸጋ እንደሚያትረፈርፍ ቃል ገብቷል። አላህ በቁርአን ላይ ሲናገር ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካቲን ሚነስ ሰማኢ ወልአርድ ይላል። የዚች ዓለም ሰዎች በእኔ በአላህ ቢያምኑና እኔን ቢፈሩ የእኔን ሕግጋት ቢከተሉ በረከትን ጸጋን ከሰማይ በረከትን ከምድር ባወጣሁላቸው ነበር እያለ ይናገራል። በመሲሁ ዘመን አጠቃላይ ሰዎች የአምላክን ሕግና ስርዓት ይከተላሉ። በመሲሁ በኩል የሚያስተዳድርባቸውም ሕግና ስርዓት የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሕግና ስርዓት ነው። መሲሁም በዚያ ከሚያስተዳድሩት መካከል አንደኛው ይሆናል እና የዛኔ ጸጋው ይትረፈረፋል። መሲሁ የሚቆየውን ቆይታ ቆይቶ እንደማንኛውም ሰው ፍጻሜ አለው፣ ይሞታል። ለማሉ ነብዩ ሰለላሁ ዐለይሂ ወሰለም የዛኔ ይሞታል። ፈዩሰላ ዐለይሂ ሙስሊሙን ሙስሊሞችም ይሰግዱበታል አሉ። አንድ ሰው ከሞተ በኋላ ሶላተል ጀናዛ የሚባል አለ። በዚያ ሰው ላይ እንደምንሰግደው በእርሱ ላይ ትሰግዱበታላችሁ ነው።
ተናገሩ። ከዛ ዓለም ተከራለ ድጋሜ ከመጣ በኋላ ኢየሱስ ሚስት አግብቶ ልጆች ይወልዳል። ይሄ ነገር አልተገለጸም። ሰዎች አንዳንድ ሰዎች እንደዚህ ይላሉ። ሙስሊም ነኝ የሚሉ ሰዎች ማረጃ እንደዛ አይቼ ነው ስላየው ነው የጠየኩሽ። እሺ ሌላ እንትን አንድ የመጨረሻ ጥያቄ ልጠይቅና የመጽሐፉ ሰዎች ስትል ሰምቻለሁ። የመጽሐፉ ሰዎች ማለት አይሁዶችን ነው? አይሁዶችና ክርስቲያኖች? የመጽሐፉ ሰዎች ይላል። መጽሐፉ ሰዎች ለሁለት ከፍለው ያያቸዋል ሰዎችን ማለት ነው። መጽሐፉ ሰዎች አንደኛ መልካም የአህለል ኪታብ የመጽሐፍ አይነቶች ብሎ ይገልጻቸዋል። ሚን አህለል ኪታብ ኡመቱን ቃኢመቱን የትሉነ አያቲላህ አና አለይል ወሁም የስጁዱን ይላል። ከመጽሐፉ ባለቤቶች የእኔን ትእዛዝ ጠብቀው ይቀራሉ ይላል። የመጨረሻው ዘመን ነቢይ እስኪመጣበት ጊዜ ድረስ የሚጠባበቁ የመጽሐፍ ባለቤቶች ነበሩ። ለምሳሌ የኢትዮጵያው ንጉስ እና ከእርሱ ጋር ያሉ ቀሳውስቶች አላህ በቁርአን ላይ ጠቅሷቸዋል። ከመልካም አህለል ኪታብ እንደሆኑ ገልጿቸዋል። የመጨረሻው ዘመን ነቢይ ይመጣልናል ብለው ሲጠብቁ ነበረ። የሮሜው ልክ እንዲሁ ንጉስ የሮማ ንጉስ ሄራክል የሚባለው በሮማው ንጉስ በሱ ጊዜ የነበረው ልክ እንዲሁ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ናቸው። እነዚህ ነገስታቶች ሮማ የዛኔ በክርስቲያኖች እጅ ነበረች። ወታል አይደል? የዛኔ የሮሜው ጳጳስ እንዳመነ እንደሰለመ ወላሂ ላዚም መጽሐፍ ከፍቼ ሳሳያችሁ ነበር ማስረጃ። አልጀዋብ الصحيح لمن بدل دين المسيح የሚል የሸይኹ الاسلام ابن تيميه ኪታብ ላይ መጽሐፋቸው ላይ በትክክለኛ ሰነድ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበሩ መንግስታቶች ሁሉ እንዳለ መልእክት ደርሷቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ደብዳቤ እየጻፉ ለዓለም መንግስታት ልከዋል። ለኢትዮጵያው መንግስትም ላኩ፣ ለሮማው መንግስት ላኩ። ሮማ የዛኔው መንግስት የሮማው ንጉስ ደብዳቤ ልከው ነበር። አሁን የኢትዮጵያው ንጉስ ምስልምናን ተቀብሏል። አዎ ተቀብሏል። ከተቀበለ የመጽሐፉ ሰው ማለት አንችልም እኮ ከዛ በኋላ የመጽሐፉ ሰዎችም እንትን የሚሉ እንዳሉ ተናገረ። የመጽሐፉ እንዳሉ ያን አይሁድ ከሆኑ አይሁድ እንዳሉ ወይ ክርስቲያን እንዳሉ በኋላ እንትን የሚሉ አሉ እንደማለት አይሆንም። ምክንያቱም እስልምናን ተቀበልክማ ኦልሬዲ እኮ የመጽሐፍ ሰው አትሆንም። እዛ በኋላ የመጽሐፉ ሰዎች ወይም አይሁድ ወይም ክርስቲያን አትሆንም። አልጨረስኩም ነበር። ቅድም ምን ስል ነበር? የመጽሐፉን ሰዎች ለሁለት ከፍሎ ነው የሚያቸው ብዬ ነበር አይደለ? ስለ አንድ እኮ የሚጸድቁት ፓርት ማለት ወደ ገነት የሚገቡት ፓርቶች ልነግርህ ነበር። ገና ነው ገብቷል። አዳምጠኝ። ለሁለት ከፍሎ ያቸዋል ስል ነበር። ስለ አንድ ነው እየተናገርኩኝ ያለሁት። ገና አንደኛ መልካም የአህለል ኪታብ አይነቶች አሉ። እነሱም እስከ መጨረሻ ዘመን ድረስ ነብይ ድረስ ሲጠባበቁ የነበሩ ናቸው። ልክ እርሱ በመጣ ጊዜ አምነው ተቀበሉ። የነብያትን መንገድ በዚያው ቀጠሉ። ከአይሁዶችም ለናሙናነት ያክል ከክርስቲያኖችም ልጠቅስልህ ይችላሉ። ለምሳሌ ከክርስቲያኖች እንዳልኩ ክርስቲያን የመሲሁ ተከታይ ነን ብለው የሚናገሩ ሰዎች ማለት ነው። ከነዚህ የኢትዮጵያ ንጉስና ከእርሱ ጋር ያሉ ቀሳውስቶች እንዳመኑ ይናገራል ቁርአን። ልክ ቁርአን በተነበበላቸው ጊዜ እንዳለቀሱ ይነግረናል። እንዳመኑም እኛ ማን ስለሆነ ነው ማናምነው ብለው እንዳመኑም በቁርአን ላይ ተቀምጧል። ቀሳውስቶች፣ መነኩሴዎች ብሎ ሁሉ ገለጻቸው። እነዚያ ናቸው። ልክ እንዲሁ ደግሞ ከአይሁዶች አብዱላህ ብኑ ሰላም፣ ከዕቡል አሕባር እነዚህ ታላላቅ የአይሁድ ሊቆች ናቸው። በዘመናቸው መጡና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አዩ። ከዚያ በኋላ ማየት ያለባቸውን ምልክቶች አይተው አንተ ቃል የተገባህ የመጨረሻ ዘመን ነብይ ነህ ብለው ከእርሳቸው ተከታይ ሆነው ቀሩ። እነዚህም የመጨረሻው ዘመን ነብይ እስኪመጣልን ድረስ ብለው ሲጠባበቁ የነበሩ የመጽሐፍ ባለቤቶች አሉ። ያ ነው። ሁለተኛ ነው። ከዚያ በኋላ ደግሞ ይሄን የመጨረሻ ዘመን ነብይ አይተው አይ አንቀበልም ብለው ያስተባበሉ የአህለል ኪታብ የመጽሐፉ ባለቤቶች ካለ በኋላ ቁርአን ላይ ምናልባት አስተውለህ ከሆነ ስለመካዳቸው ስለማስተባበላቸው ምናምን ነው የሚገልጸው። ለምሳሌ የአህለል ኪታብ ሊመ ተክፍሩነ ይላል። እናንተ የመጽሐፉ ባለቤቶች ለምን ትክዳላችሁ ይላል። ይሄ ወዳሴ ቃል አይደለም፣ የወቀሳ ነው። ለምን ትክዳለህ? በሌላ ቦታ ላይ የአህለል ኪታብ ላ ተግሉ ፊ ዲኒኩም ይላል። እናንተ የመጽሐፉ ባለቤቶች በሃይማኖታቸው ላይ ወሰንን አትለፉ ይላል። ወተክቱሙነ አልሐቅ ወአንቱም ተዕለሙን ይላል። ሌላ ቦታ ላይ እናንተ እያወቃችሁ እውነትን ለምን ትደብቃላችሁ? እነዚህ ወቀሳዎች ናቸው። እንዳጠቃላይ የመጨረሻው ዘመን ነብይ እስኪመጣ ድረስ ብለው ሲጠባበቁ የነበሩ አካሎችን መልካም ብሎ ይገልጻቸዋል። ከዚያ በኋላ ደግሞ የካዱ የአህለል ኪታብ አይነቶች ብሎ ይገልጻቸዋል። ይሄ ነው የመጽሐፉ ሰዎች እንድንል ያሰኘን ነገር ምንድን ነው? የመጽሐፉ ሰዎች ያልንበት ምክንያት እነዚህ የነብያት መጽሐፍ በእጃችን ላይ አለ ስለሚሉ ነው። ስላለም ነው ማለት ነው። አለ ስለሚሉ ብቻ ሳይሆን ስላለም ነው። ሙሴ ስላለ አይደለም። እነዚያ መጽሐፍቶች እንደተለወጡ እንደተበረዙ ይነግራል አላህ በቁርአን። ሳይለወጥ ሳይበረዝ ግን ያ መጽሐፍ በእጃቸው ነበር ማለት ነው። ለዛ ነው የመጽሐፉ ሰዎች ተብለው የሚጠሩት። ነብያቶች እጅ ነበር እና የመጽሐፍ ባለቤቶች የሚባሉት لأنهم ينتمون إلى الكتاب ወደ መጽሐፉ ራሳቸውን ስለሚያስጠጉ ነው። ለሁለት ከፍሎ ይገልጻቸዋል። በዚያ ዘመን የነበሩ ከሃዲያኖች
መጽሐፍ የሌላቸው አሉ። ለምሳሌ አይደለ ከነዚያ ለመለየት የተጠቀመው ቃል ነው። የመካ ከሃዲያኖችን ምንድን ነው የሚላቸው? እነዚያን የመጽሐፍ ባለቤት እንዳልሆነ ያውቃሉ። እነዚያ የመጽሐፍ ባለቤት ነው ብለው ስለሚጠጉ ወደ ነብያት መጽሐፍ እነዚህን ከነዚያ ለመለየት የተጠቀመው ቃል እንጂ ያላቸው እውነት እነሱ ጋር አለ መጽሐፍ አለ እያረጋገጠ በነብያት በእነሱ ነብያት ማለት ነው። በእነ ሙሴ በእነ አብርሃምም ከሆነ በእነ አብርሃም የእነሱ ነብያት ናቸው። የእነሱ መጽሐፍ ነው የሚሆኑት። አይሁድ ነው የሚሆኑት እነ ሙሴና እነ አብርሃም አይደል? የእነሱ ናቸው። ሙሴና አብርሃም ናቸው እኮ ነብይ የመጽሐፍ ሰው ናቸው እኮ ነብይም ናቸው። መጽሐፉም የራሳቸው ነው። የራሳቸው ዝም ነው መጽሐፉ። አዳምጣለሽ። እነዚህ ሰዎች አይሁድና ክርስቲያኖች ከጊዜ በኋላ ከነብያትን ወደ ነብያት ራሳቸውን አስጠግተው የራሳቸውን እምነት የያዙ ሰዎች ናቸው። ነብያቶች እምነታቸውን ያ የላካቸው አምላክ ራሱ ሲገልጽ ሙስሊም እንደነበሩ ይገልጽልናል። አብርሃምን፣ ኢስሐቅን እነዚህ ነብያቶቻችን ናቸው። እነዚህ ነብያቶች አይሁድ የሚባል እምነትን አልደነገጉም፣ ክርስትና የሚባል እምነት አልደነገጉም። ራሳቸው ይሄን እምነት ፈጠሩ ብሎ አላህ ራሱ በቁርአን ላይ ይነግረናል። ስለ አይሁድነት መነሻ ሲናገር አለዚነ ቃሉ ኢና ሁድና ኢለይከ እኛ አይሁዶች ነን ብለው ራሳቸውን የሰየሙ ብሎ ይገልጻቸዋል። አለዚነ ቃሉ ኢና ነሳራ ይላል ስለ ክርስቲያኖችን፣ እነዚያ ክርስቲያን ነን ያሉ እያለ ይገልጻቸዋል። በራሳቸው ሰዎች የፈጠሩት ስም እንጂ አምላክ በነብያት በኩል የደነገገው ስም አይደለም አይሁድ ወይንም ክርስትና የሚባለው እምነት። ስለዚህ ሙሴ አሁን እኔ ሙስሊም ነኝ እያለ ያስተምር ነበር ይናገር ነበር ማለት ነው። ሁሉም ነብያት እና ራሳቸው ይሉ ነበር ሙስሊም ነን እያሉ። ኖህ ለምሳሌ ምን ይላል? ወሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩ ይላል። ሙሴ ልክ እንደሆነ ህዝቦቹ ይላቸዋል። ወቃለ ሙሳ ሊቀውሚሂ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን ይላቸዋል። በአላህ የምታምኑና ሙስሊሞች ከሆናችሁ በእርሱ ላይ ተመኩ ይላቸዋል። እነሱም እንዲሁ ያስተማራቸው ሐዋርያቶች እኛ ሙስሊሞች ነን እያሉ ይናገራሉ። አሁን መጽሐፋውን ለመቀበል እስልምና ቁርአን ላይ ከሆነ ኦልሬዲ ከዛ እነሱ በኋላ የመጣ መጽሐፍ ስለሆነ እንደዚህ ተብሎ ሊጨመር ይችላል። በእነሱ ጊዜ ከቁርአን ቀደም ብሎ ከነበሩ መጽሐፍት ላይ ነገር ከሌለ እዛ ቁርአን ሲመጣ እነዚህ ሊጨመሩ ይችላሉ። ከዛ በኋላ የሆነ የመጣ ስለሆነ ብዙ ዓመታት በኋላ ነው። ለምሳሌ ሙሴ ከሆነ ሙሴ የተናገረበት መጽሐፍቶች ላይ ብቻ ነው እንጂ ቁርአን ላይ ከሆነ ቁርአን ላይ ስንት መቶ ዓመታት በኋላ የመጣ መጽሐፍ ስለሆነ ሙሴ እንዲህ ብሎ ነበር ብለህ ልጽፍ ትችላለህ ስለምትችል ብዬ ነው። ጥሩ እየተረዳህ ነበር። የቁርአን ባለቤት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቢሆኑ ከራሳቸው የመነጨ ቢሆን አዎ ዘመኑን ትለካለህ። ከሁላቸውም በኋላ መጥተው እንዴት ይናገራሉ ስላለፈው እንስማማለን። እርሳቸው ከነብዩ በኋላ ነው እና የመጡት። ነገር ግን የቁርአን ባለቤትና ገላጩ ያለ ነብያት ሲገልጥ የነበረ አምላክ እንደሆነ ራሱ ይናገራል። ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቁብ ራእይን ሳወርድ እንደነበር እነሆ ዛሬው ላንተ አወረድኩ እያለ የሚናገር አካል እንጂ ከራሳቸው አንድ ፊደል አልጨመሩም። ቁርአን ላይ ራሳቸው መጨመር ስልጣን የላቸው። አምላክ ደግሞ ስላለፈው ሁሉ ሲናገር ጊዜ ያንን የፈጠሩበትን ጊዜ እነሱ ሙስሊሞች እንደነበሩ ቃል በቃል ብዙ ቦታ ላይ ተናግረዋል። አብርሃም ሙስሊም ነበር የሚል ቃል አለ ቃል በቃል። ኦኬ። ስለዚህ አንተ ባልከኝ እንትን ብለው አልጨመሩም ብለን እንመን ብለን ነው የምንቀበለው ማለት ነው ቁርአንን። እኛ አሁን ላይ ያለን ሰዎች ከዛ ከነ አዳም በኋላ የመጣው ከስንት መቶ ዓመታት በኋላ ከነ አብርሃም በኋላ የመጣው እምነት ወይም መጽሐፍ እነዚህ ሰዎች እንዲህ ይሉ ነበር የሚል ነገር የተገኘው ቁርአን ላይ ነው ከስንት መቶ ዓመታት በኋላ። ስለዚህ ያን ዝም ብለን አዎ ነው ብለን አክሴፕት እናደርጋለን እንጂ ወደ ኋላ ሄደን የራሳቸው መጽሐፍት ላይ እንዲህ ያሉ የተናገሩበትን አናገኝም። ብሉይ ኪዳን ላይ መስፈርት እያስቀመጥክ ነው አሁን የግዴታ እንደ ነብይ የራሱ መጽሐፍ ላይ መኖር አለበት። የራሱ መጽሐፍ ላይ ያ አምላክ መግለጥ አይችልም። ከዚያ በኋላ ለሚመጡት ነብያት ስላለፈው ታሪክ ለምን እነሱ አልተናገሩም ነው እንጂ ስማ ይችላል። ምን ይሰራል? ያ አምላክ እየነገረህ ነው። አዎ ተናግረዋል እያለህ ነው። ነገር ግን እነዚያን ቃላቶች በርዛቸዋል ብሎ ይናገራል። ተናግረዋል። አሁን ሶስተኛ ወገን ነው። ተናግረዋል እኮ ሶስተኛ ወገን ነው። ራሳቸው ሲናገሩ እያወራን ያለ ነው። በጣም ጥሩ። አሁን በአንተ መሰረት ላይ ሄድልሽ፣ በአንተ መሰረት ላይ ሄድልሽ። አምላክ የሆነ ጊዜ ላይ አንድ ነብይ አናገረ፣ አስነሳ። ስላለፈው ሁሉ መግለጥ ይችላል አይችልም? ምን እንደነበር በጣም ያን ያተደረገው በቁርአን ላይ አምላክ ምን አደረገ? ስላለፈው ትውልድ ሁሉ ገለጸላቸው። አይ መግለጽ አይችልም ስላለፉት የግዴታ በዛው ዘመን የነበረ ማስረጃ መኖር አለበት ካልክ ከሙሴ በፊት የነበረ አንድ ማስረጃ ተማምነህ አብርሃም ምን እንደነበር በዘመኑ ከነበረ ማስረጃ አስተውስ። አብርሃም ምክንያቱም ሙሴ የመጣው ከአብርሃም በኋላ ነው እና ብዬ ልዘጋ። ስለዚህ
ያንን ስላለፈው አምላክ ይገልጣል በሚል እንስማማለን። አሁን ሙሴን ስለ አብርሃም ነግሮታል ብትለኝ አምናለሁ። ሙሴን ስለ ኢስሐቅ ነግሮታል አምናለሁ። ምክንያቱም ተናጋሪው አምላክ እስከሆነ ድረስ ዘመን አይገድበውም አይደል? ያለፈውን ሁሉ የሚያውቅ ነው። ገብቶሃል? ያ ግለሰብ ቢሆን ኑሮ ቃሉን ያመጣው ከራሱ ቢሆን ኑሮ እሺ፣ እዛኔ ዘመኑን ገድበዋለን። አንተ የመጣው ከዚህ በኋላ እንዴት ስላለፈው ልትናገር ትችላለህ እንለዋለን። ነገር ግን ገና ቁርአን ግድት ስታደርገው ተንዚህ አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ይላል። የመጀመሪያው ይህ ቁርአን ከአምላካችሁ ከአላህ ዘንድ ለመሆኑ ምንም ጥርጥር የለውም ብሎ ይጀምርላል። በየመካከሉ ላይ እስከ መጨረሻው ድረስ እኔ ያወረድኩት ለአብርሃም ለኢስሐቅ ሳወርድ የነበርኩ እያለ ቢናገር የሆነ አምላክ ነው። ስለዚህ አምላክ ስላለፈው ዘመን ሁሉ ስላለፈው ትውልድ የሚያውቅ ነው። ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም፣ ስለ ፍጥረታቶች የኋላቸውንም የፊታቸውንም የማውቅ ነኝ ብሎ የሚናገር አምላክ ለነቢያትን ሲገልጥ የነበረ ያ ነው የገለጠላቸው። እሺ ያው እንትን እንዳላሰለች ግን አሁን ይሄን ነገር ለአንድ ወጣ ብሎ ለሚያይ ሰው አክሴፕትድ አይደለም። አትሊስት በራሳቸው የሙሴ መጽሐፍት ላይ መጻፍ አለበት። ሙስሊም ነኝ ወይ አንድ ነብይ ላይ ብቻ አይደለም፣ አትሊስት ብዙ ነብያት አሉ፣ አንዳቸው እንኳን ማለት አለባቸው። አብርሃም ይባላል አላታውቅም፣ ችግር የለም። አብርሃም አለ አውቃለሁ። ማስረጃ ምንድን ነው? እንግዲህ አብርሃም መጽሐፍ ነው፣ ኦሪትን ማንበብ ነው። ኦሪት አሁን ለምሳሌ በነገራችን ላይ ኦሪት ሙሴን እንደጻፈው ነው እኛ የምናምነው። በጣም ጥሩ። ስለዚህ ሙሴ መቼ ነበር? ሙሴ ሲጽፈው አብርሃም ይናገራቸው የነበሩት ነገሮችን ይጽፋል። አሁንም በቁርአን ላይ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲገለጥ ጊዜ አብርሃም ሲናገራቸው የነበሩ ቃላቶች ተቀምጠዋል ነው እያልኩ ያለሁት። አብርሃም ምን አለ ከተባለ እኔ ሙስሊም ነኝ አለ። ላሳይህ አሳይኝ። ተው በቃ ሊኖር ይችላል። ዝሮ አሁን እንዳልኩ ቁርአን ላይ ከሆነ ብዙ ባልኩ መንገድ ስለሚጻፍ እኔ ሙስሊም ነኝ እያለ የሚናገር ቦታ አሳይሃለሁ። ያዕቆብ ቃል በቃል ልጆቹን ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላቸዋል። አደራ ልጆቼ ሙስሊሞች ሆናችሁ እንጂ በሌላ መንገድ እንዳትሞቱ የሚላቸው ይህን ሁሉ የነብያት አስተምሮ ወርዶላቸው። አይሽ እሱ ነገር አሁን የኛ መጽሐፍቶች ላይ ለምን አናገኘውም ነው ታዲያ? ለምሳሌ የሆነ እንደውም ቪዲዮ እያየሁ ነበር። የሆነች ልጅ ሙስሊም የሚል ቃል የኛ መጽሐፍ ጋር ካሳየኝ ምናምን ብላ የሆነ እያሳያት ማለት ነው እንትን መሐመድ የሚል ከዛ የሶሎሞን መጽሐፍ ላይ መሰለኝ ነው ምናምን ያታለ። ግን ያ ራሱ እንዳልሆነ አየሁትና ለመዋሸት እየሞከረ ነው ወይ ነው ምንድነው ምናምን እስክል ድረስ ማለት ነው። መሐመድን የሚለውን ቃል መሐመድ ነው እንደሆነ ያላ ክፈት። አይ ያለውበት ቦታ አይመችም። ታዲያ እንዴት አየህ? ኖ ያንተን ቪዲዮ ይዛን ያየሁት ነበረ ነው እያልኩ ያለሁት እንደሆነ አየሁ ነው ያልከው? አዎ በጣም ጥሩ። አሁን አሳየኝና ነገር ግን ስታሳያት የዛኔ ሙሉ ለማየት እየሞከርኩ ነበረ። ወደ ሂብሩ ወሰድከው መሐመድን የሚለውን ቃል። መሐመድን የሚለው ቃል በሂብሩኛ ምን ማለት ነው? አሁን እሱ አይደለም ጥያቄያችን። መሐመድ የሚል ቃል አለ ወይንስ የለም እዚያ ላይ? መሐመድን ነው የሚል መሐመድ ማለት አይደለም ብዬ ነው የተረዳሁት። መሐመድ የሚል ቃል በቃል ላሳየህ። ምን ትላለህ? ሂብሩ ነው አይደለም? እሺ እሱ ቃል መሐመድ የሚል ቃል ዋሽ ለምን ትላለህ ታዲያ? እኛ ያሳየነው ምንድነው? ሂብሩ ላይ ምን ይላል? አለ ግን ሂብሩኛ ነው አረበኛ አይደለም። በአረበኛ መሐመድና በሂብሩ መሐመድን የተለያየ ትርጉም ነው ያለው። ወደ አማርኛም ቁጥር በአማርኛው ብቻ መግባባት ይችላል። በአረበኛም ቢሆን ችግር የለም። በአረበኛ መሐመድ የሚል ላሳየህ እዚያው ላይ አረበኛ ማንበብ ስለማንችል አሁን አማርኛውን እኮ ማንበብ እንችላለን። ለምን ወደዛ መሄድ አያስፈልግም። በቁርአን ላይ መሐመድ የምትለውን ቃል አሳየህና ችግር የለውም። እዚያው ላይ ይችን ቃል መሐመድ የምትለውን ታያታለህ። አማርኛው ላይ ለምን አልጻፈም? አማርኛውም ላይ ከፈለክ ወደ አማርኛ ቀይር አድርገን መሐመድ የሚለውን አሳየህ። በአማርኛ መሐመድ ተብሎ ካለ አሳየኝሽ። የአማርኛው መጽሐፍ ቅዱስ ላይ መሐመድ የሚል የአማርኛ መጽሐፍ ቅዱስ ወይንስ ዕብራይስጡ ላይ ገብተህ? አማርኛው ላይ ብቻ። ምክንያቱም ወደ ሂብሩ ስንቀይረው መሐመድን የሚለው ቃል ሌላ ትርጉም ይኖረዋል። መሐመድ ብሎ አስቀምጦታል እያልኩ ነው። ላሳየህ ወይ? እሺ በዕብራይስጥኛ መሐመድ ማለት ምን ማለት ነው? ወይ ዕብራይስጥ ገብተን ስንቀይረው ወደ አማርኛ መሐመድ የሚል ቃል ወይ በአማርኛ ወይ በአረበኛ ምረጥ፣ ደስ ይባላል። ላሳየህ። ኦኬ አሁን እንዳልኩ እኮ ነው ቃላትን ቋንቋዎችን ስንቀያየር
መሐመድን የምትል ቃል ስለተገኘች ብለን የምንቀይር ከሆነ አይሆንም። ሙሐመድን የሚለውን ተወሻልኩኝ ወደ አማርኛ እንቀይረውና ወይ ወደ አረበኛ እንቀይረውና ሙሐመድ የሚለውን ቃል በቃል ላሳይህ ወይ ነው ጥያቄ። እሺ የአማርኛው መጽሐፍ ቅዱስ ክፈተው፣ ከዛ መሐመድ የምትለዋ እቺ ብላ አሳየኝ መጀመሪያ፣ ከዛ ያችን ተርጉማት። ሙሐመድ ብለው ጻፉላችሁ ማለት ሰለማችሁ ማለት ነው። ለምንድን ነው ሙሐመድ ብለው የሚተረጉምላችሁ? እሺ አይኑር ተሳስተዋል እንበል። አማርኛው ላይ ሙሐመድ ብሎ ሊያስቀምጥላችሁ የማሰለማችሁ ለምን ብላችሁ መጠየቃቸው አይቀርም። አማርኛ ማን ብለው ቀይሯል? መሐመድ የምትለዋን ቃል ማን ብለው እሱ አማርኛው ላይ እኮ ሙሐመድ ምን ይልም አረበኝ ጃንታ ያስከው ተርጉም የሰጠው መጽሐፍ ቃል ሙሐመድ የምትለዋን ኢሳ ብለው ቀየሩት፣ ሰሎሞን ብለው ቀየሩት፣ ማን ብለው ቀየሩት? ወይስ ዘለሉት ስሙን? እሱን